فانوس تسمعنا تهاليخا أبدي الله أتعنتوي سسان شو عتن مجرشة سكزلاخك تمريس قالتي بكالاكا أنت زي كون أتاز زلاخ كيا نايت رح نمس فيديو يا خوصا بس الناس راح تجيرك أتاز هديك كاز نبركا سلكوزري تمريس كاس ضده أليكس نمتى يميت تقول لكم 10 تجزيت خلي أليكس لك يلا أيوة أنا زي ترد النجار إني تخلي أوكي أي شغله أنا زي ترد إني تخلي شيء 10 تجزيت متى خميت تقول رزلها نمزم هاي ربي شكل مهاني وان ميت هاي تقول نحن يربشنا أوردو جوكر أوردو جاي من أوردو ما نمشكري له بنتكلم أنا وياك بالوص وتسمع العربي وأنت العرب وتسمع الحبشي تمام ما نمشكري إلا بنم عربي يمشلال عمري يمشلال ما نمشكري اللهم مان يكمان هوش من يأكل عصيا فينا የሚያሳፍር ድርጊት ከማን ወሽ እንደተሰራ ራሱ ልብ ስለሚያቀበት ችግር የለውም። አውርደው እንትን ያስቁታው ወደዚህ ላስገባውና ሁለቱም ላውራቸው በስልክ ሁለቱም ይግባው በዚህ ግሩፕ ላይ ይሁን ማለት ታባሾች እኮ እንዳያወር ተክላይ እኮ ላከበት እኮ ሌላው ሰው ተክላይ እየሰማረን እዚህ ተክላይ እንደዚህ አይነት ድራማ በጣም ያስጠላል። ስማ እኛ የመን መንገድ ጠንቀን እናውቀዋለን። ሰው ላይ ድራማ አትስሩ። ለማያውቁት እናንተ ልትላላጡ ትችላላችሁ። ሳውዲ አረቢያ ተገራሽ እንታሳለፍኛ አንተ ማን ነው ጃኳር ነው ታርሳ የሚሉ ሰው ራስህን ድራማ አትደበቅ حنسب በህይወቱ እኮ ፔስታል አስራችሁ አንዴ ጆከር سمعني تغلي كيتوت نجاهد كدول لمو تملسن عخاخت وكا واتس عليك سمعني حسات زخانه سبا الى اخكون زخانه حسات انفورميشن اي سبسبكون معنا بالصلاحه تخكلني ايو اوكي تقام يقول نقرك انا احمد كاتومو ابا تغرب تملس خط وكاي فيد قط نمسو صريتها ورم كدول لك تملس خيت وتسخا كابنيت يا جهيد انت الان في المباشر لكن ما تبغى ترفع المايك صوت قولوا لي يعني انا اقرا አትደውልበት ምንም እንዳታረጉ ተውት። ቆይ ለሁለቱም ባንድ ላይ ላስገባቸው ማሚ ላላ አያስፈልግም እንዳትደውልበት በቃ ደውሎልኛል እኔ አናግሮኛል ተው በቃ ወረታችንም እንዳታወርዱትም ተውት እዛው ላይ ይቀመጥ ከፈለገበት ቦታ ይድረስ የሆነ ቦታ ላይ ያኔ የሆነ ነገር ገጥሞት ነው አናግሮኛል ማንንም ሰው ከሌለበት ቦታ እየርኩ ነው ሀፍታሙ ታገስ እያለኝ ነው በቃሽ እንታገሰው ችግር የለውም አሞራ ይሄ ቅድም ያሳየህን እንትን አባያ ለብሳ ያለው አስክሬን ይሄ ዛሬ የተላከ ነው ምን አልከኝ ብሬክስ ይሄ አባያ ለብሳ ቅድም ያሳየህን እንትን አስክሬኑ ማለት ነው ዛሬ የተላከ ነው እሱ አሁን ዛሬ ላከልኝ ነው ያ የሷ ነው ብሎ ነው የላኩልህ ራሱን የላከልኝ እኮ የሷ ነው አለ አዎ ሞርኒንግ ላይክስ 8:12 ማለት በአገራችን ስንት ሰዓት ነው 4 ሰዓት ነው ነካው ትናንት እዚህ ላይ ምን መሰላችሁ የሚያተውቅ ነገር ባለፈው የነበረው ልብሷ ከላይ ነበር አጥንቷ ለራሱ ወጥቶ ጭንቅላቷ ወጥቶ ጨጉሯ ከጭንቅላቷ ተነቅሎ ነበር እዚህ ጋር ነው ጭንቅላት አላየሁም ከዛ ደግሞ አጥንቱ እንዳለ እንትን ነው ሩህስ ታይዝ ባል አርኖ በአማርኛ ምን ነው አላውቅም ሩህስ ነው እንትን አጥንቱ ማለት ነው እርጥብ ነው ገባችሁ ከዛ ደግሞ በዕባያ የሞተችው እቺ ሌላ ነች እቺ እኮ ከነ አባያ አስክሬን ወደቀው ያሁን ያየነው በመጠቅ ላይ ወደቀ ያ ሲበሰብስ አፈሩ ራሱ ከነልቀ ያልተቀየረ በስብሷል እንትን ነው ያለው ወላይኛው ላይ ያለው ልብስ ደግሞ አዲስ ልብስ ነው
የማይገናኝ ነገር እኮ። ይሄ ደግሞ ከ3 ዓመት በላይ የቆየ ሬሳ ሲሆን ነው እንደዚህ አይነት የአጥንት ከለል ሊኖር የሚችለው። ቢያንስ አንድ ሰው ሞቶ በረሃ ላይ ሲወድ የ68 ቀን ሬሳ ብሬክስ የ68 ቀን ሬሳ የ2 ወር ከ8 ቀን ሬሳ እንደዚህ አይነት የአጥንት ከለር አለው። ምንድነው ድራማ የሚሰጠው? አጥንትቶ እና ሚኪ አሁን ያየነው ቅድም ያየነው አስክሬን አይተዋል። ረጥቧል ኦልሬዲ። በምንድነው የረጠበው? አንድ ሰው ሲሞት ሰውነቱ ሁሉም ነገሩ ቆዳውም ስጋውም ስለሚረግፍ ልብሱ እንትን ይሆናል። ያ ነው ያየነው። ያኛው ግን ምንም ነገር እኮ አልተነካም። አዲስ ልብስ እኮ ነው። እንደው አንዳንድ ጊዜ እኮ መረጃ መጣን እያሉ ልጅቱ በቃ 100% መኖር ባይዘው የሚስከሚመጣ ድረስ የምታካዱ ነገር ካለካ ቆይ አንዴ ልጁን እየደወልኩለት ነው እና እስኪ سرودي إذا اللي خلي ذي هذا 4 مودات نايف سادة مجرر سادة سكن قرن سلام ወገን ዝም ብላችሁ ነው? ከኔ ብቻ ነው ችግሩ? ዝም ብለን ነው። እሺ አሁን ልጁ እያለ ያለው የጀነራሉ ስልክ ተገኝቷል። የታለቀው በቃ እሱ ጠዋት ሰራዊት ልኮ ቤተሰቦቹን እንዳመጣ ነው የምንጠይቀው። አስተዳዳሪም የላትም። በሰራዊት ነች የምትዳደሩ። ከተማዋ ራሱ ሄዶ ያመጣቸዋል። ቀላል። የት ነው? እኛ አካባቢ። ኦኬ ሁለተኛ ይሄ በአባያ ተጠቅሎ የታየው አስክሬን መጀመሪያ ሀኒ አባያዋን እዛው ተከተማ እንደወጣች ጥላለች። አባያ ምንም የላት ብለዋል አብረዋት የነበሩ። እንደው የትናንትና የዛሬ አሁን የታየው ስልኳንና ሻንጣዋን ይዘውባት ሄዱ። እሷ ባልጇን ነበረች የተባለች ልጅ ልብስ የተገኝቶ በራሷ ወደቀች እንኳን እንዳይሉ ሰው ከቀበረ ወይ ደግሞ ሰው ካለበሳት ያለበሰ ሰው በካሜራ ሳይቀርጽ ሳይሆን ያለብሳት መረጃ ይዞ ነው ዛንጊ ጥላት። እሱም መረጃ ሳምናይ ምክንያት ስላላመጡ ትናንትና ልጅቱ በህይወት መኖሯን አረጋግጠናል። ኦፕሽን አንድና አንድ ነው፣ ልጅቱን ማምጣት ነው። በደንብ አስቡበት። ጊዜው እስካሁን ድረስ ለእናንተ ተሰጥቷችሁ እስካሁን ድረስ ኦፕሽን አላችሁ። ብሬክስዬ ቅድም ምናልባት እሱን ተናታሽ ላይ ሲያወራ ካልሰማችሁት ምን ብሏል መሰለ? ሻንጧንና ስልኳን ተሸክመው አብሯት የነበሩ ልጆች እሷን ትተው ሻንጧንና ስልኳን ይዘው ሄዱ ብሏል አይደለ? ሻንጣና ስልኳን ይዘው የሄዱትንም ልጆች እንፈልጋለን። አዎ የገጠር ልጅ ነው የምንጠይቀው። እዛ ላይ የገጠር ልጅ እንጠይቀዋለን። ቆይ ሆላ በኋላ ልጁ ሲገባ የገጠር ልጅ የሚጠየቀው አንዱ ማነው የልጅሽን ሻንጣና ስልክ ተቀብሎ ትቷት ሄደው ነው። ያ አብሯት የነበሩ ለመረጃ የሚጠቅመን አንድ ሰው አስገብተን ነው የምንጠይቀው።
ቀላል። እንደገና ደግሞ ሚኪዬ ዛሬ ያመጡት አስክሬን ደግሞ ከትላንትና ቦታ የተለየ አንደኛ፣ ሁለተኛ ነገር ደግሞ በአበያ ነው። ትላንትና ኖርማል ጭንቅላቱ የ4 ዓመት አስክሬን ባዶ ቀፎ ጭንቅላት ነበር ያመጡት። ዛሬ ደግሞ እርጥብ ቦታ ጭቃማ አካባቢ ላይ በአበያ የተጠቀለለ። በነገራችን ላይ አሁን ላይ የሚያሳዩን አስክሬኖች ሀና አይደለችም እንዳትሉ፣ ሌሎቹ ሀናዎች ናቸው እነዚህ። ይሄ ስቃይ እንዲያበቃ ሌሎቹ ሀናዎች ናቸው። አይቼ ሀና አይደለችም ራሱ አንላችሁም። ተክላ እየሰማህ ከሆነ ማለት ነው። ሌሎቹ ሀናዎች ናቸው። ሌሎቹ የምታሰቃዩቸው እህቶቻችን ናቸው። ስለ እነዚህ ነብሶችም እንጠይቃችኋለን። ትናንት ገደሉን እንደወጣች ነው ያረፈችው ደክማ ተባለ አይደለ? ትናንት አስከሬኑን ሊያሳዩን በቪዲዮ ሲሄዱ ግን ገደሉን በገመድ ከወጡ በኋላ ስንት ደቂቃ ነው ሄዶ የደረሱት አስከሬኑ ቦታ? አዎ ኦፍኮርስ ገመዱን ወጥተው ከሄዱ በኋላ ነው። በጣም ከረዥም እኮ እንደወጣች በገመዷ እንደወጣች ተንትኗን ገደሏን ቁጭ አለች ያለው ሰውዬ አሁን ይቅርታ ሲጠይቅ አስተካክሎ እንጠይቅ ነው የምናደርገው። ብሬክስ ደግሞ ምናልባት መንገዱን እናንተ ስለምታውቁት ሲወጣ ወደ ሳውዲ ሲሄዱ እንጂ ልጆቹ የሚከብዳቸው ወደ ኢትዮጵያ ለመምጣት ሲያስቡ ግን አንደኛ ቁልቁለት ስለሆነ ድካም እንኳን አይኖራቸውም። ምናልባት የሆነ የተወሰነ ቦታ ላይ ነው በገመድ መውጫ ነገር ያለው እያሉ ከታችም ኮመንት እየጻፉ ነበር። ይህንን ራሱ መንገዱ ራሱ ሊደረግ ይገባል። በድካም አንጻር አንድ ሰው ከኢትዮጵያ ተነስቶ ወደ ሳውዲ ሲሄድ የባህር ጉዞው ከኢትዮጵያ ተነስቶ ባህር እስኪደርስ ባህር ላይ ያለው ጉዞ ከዛ ወጥቶ የመን ሙሉ እስኪጨርስ ድረስ ያለው እንግልት እንደ በግ ተጭነ ነው የምትጓዘው። ላይ ተጫጭኖ ተደራርቦ ነው ሰው የሚጫነው። እንደ ሰው ክብር አይደለም የሚጫነው። ገባቸው። ስንት ስቃይ ያለበት፣ ስንት እንግልት አለበት። ከዛም አልፎ ደግሞ ድንበር እስክትደርስ ድረስ ያለው ረሃቡ፣ ጥሙ፣ በስነ ስርዓት ምግብ ማግኘት አትችልም ምናምን፣ ብዙ ስቃይ ያለው። እንደዛ አይነት ሰው አሁን እንደው ደከመ የሚባል ችግር የለውም። ከዛ ወደዚህ የሚመጡት ግን ከዛ ቀጥታ መጥቶ እዛው ድረስ መኪና ነው የሚያደርሳቸው። አሉ እኮ ልጆች እኮ አብሯት የመጡ ልጆች እኮ አሉ። ያው መንገዱን እኮ በደንብ ይነግሩናል። አንደኛ ሰው ይመጣል። ለቋርጥክና እሱ ያለው ደክሟት ነው ቁጭ ያለችው ነው ያሉት። እኛ አሁን ትናንትና ያለው ልጁ ግን ይሄ ተክላ የሚባለው አንገር ጉሯታል ነው። ምንድን ይባለው ለሚጥል በሽታ ጥሏት ነው ያለው። አዎ አብረዋት የነበሩ ልጆች የዛን ሰዓት የሚጥል በሽታው ተነስቶ ነበር እነሱ እያሉ ማለት የሚጥል በሽታ ይዟት ነው ጥለዋት የሄዱ እነሱ ኖ ልጆቹማ ሲጀመር በአይናቸው የታዩና ሲጀመር በታይተዋት። እሱማ ቢኖር መቼ እዚህ ሁሉ ደንደርሳለን። እነሱ የሚያውቁት ልጆቹ የሚያውቁት ደክሟት እናንተ ሄዱና እኛ ይዘናት እንመጣለን ነው አይደል ያሏቸው። እለፉ ነው የተባሉት። ቢጠብቁ ልትመጣ አልቻለችም። እለፉ ነው የተባሉት። ወድቃለች ነው አንሷት፣ አግዟት፣ ተሸከሟት። እርቧት ነው ጠምቷት ነው ጥያቄ እለፍ ተብሎ ሀና ለመጨረሻ ጊዜ የፖስተችው ቪዲዮ ፔጇ ላይ ገብታችሁ 444,000 ሰዎች አላችሁ አይደለ? የመጨረሻ የፖስተችው ቪዲዮ እንኳን ፍጹም ደስተኛ ፍጹም ጤነኛ ናት። የህመም ስሜት ያለበት ሰው እንደዛ ሆኖ ቪዲዮ አይሰራም። በጣም ፈገግታ ደስተኛ ሆና ነው ቪዲዮ የሰራችሁ። ምንም አይነት ህመም የለባትም። ምንም አይነት ህመም ደግሞ ቢኖርባት ደግሞ ሀና እያመማት እንኳን ቢሆን ደፍራ ያንን መንገድ አትሄድም። ምክንያቱም ታስባለች። ማሜን ሳቡት እያሉ ነው። ማሜ ፍላወር ላክ እስኪ። ፍላወር ምትልክ ከሆነ ላክ ፍላወር ወንድሜ። አንድ ጊዜ ብሬ ልናገር። ምናልባት አንዳንድ እየሰማው ያለውት እንትን አለ። ለምንድን ነው የዲኤንኤ ምርመራ አርጉ ብለዋል እና ለምንድን ነው ሄዳችሁ አስከሬን የማትወስዱት? ለምን ሰጥ አገባ የምትውሉ ሰዎች? እኛ ሲጀመር መች አስከሬን አላለን? መች ብለናል? እኛ እኮ ክርክራችን በህይወት ያለ ሰው ነው። አሁን እዚህ ጋር አንዳንድ ሰዎች እያወራችሁ እየሰማሁኝ ነው። በተአምር እኛ አስከሬን ምርመራ ለማድረግ መች አስከሬን ነው ብለን አላልንም። ሲጀመር እዛ ላይ ስላልሆንን እባካችሁ ክርክር ነው፣ ሰጣ ገባ ነው፣ ምንም መፍትሄ አልፈጠራችሁም የምትሉ ሰዎች፣ መረጋጋት የማትችሉ ሰዎች ቲክቶካችሁን አጥፍታችሁ ወይኛም ብሎክ አድርጋችሁ ውጡ። ምክንያቱም ለመሰላችሁ ነገም ከነገ ወዲያም እዚህ ጋር ኮሜንት ላይ እየጻፋችሁ አይቼ ነው። ነገም ከነገ ወዲያም ማለት ነው ሀቅ እውነት ትመነምናለች እንጂ አትበጠስም። እኛ ከእውነት ጋር ነው የቆምነው።
ከኛ በላይ ደግሞ የኢትዮጵያ ህዝብ 50,000 60,000 ሆኖ ትክክል ነው የሚለው በውሸት አይደለም፣ በሀቅ ነው፣ በእውነት ነው። ስለዚህ ከትናንቱ ዛሬ ራሱ ምንድን ነው የምትረዱት? ይህንን ተረዱ። ስለዚህ እኛ አስከሬን ለመመርመር ጊዜ የለንም። መቼ አስከሬን ነው አለን? ኢቭን እንኳ ራሱ ያመጡት ነገር ምንም ዋጋ የሌለው ነው። ወሬ ብቻ ከሆነ ችግር የለም። ወሬ ብቻ መሆኑን ደግሞ ታያላችሁ። እኛ እንዛዛትም። አሁንም አሞሮ አልተዛዛትም፣ ዛቻ የለበትም። የሚፈለገውን ነገር ነው የጠየቀው። የሀገሩ ልጅ ነው፣ ወንድሙ ነው። ጠየቀ፣ በቃ አለቀ፣ ካላት እና አውሩ። በመጀመሪያው ትናንት ባሉቱ ምርመራ ተሄዶ ቢሆን ኑሮ ዛሬ ሁለተኛ አስከሬን አምጥተው ሁለት አይነት ሰው አናይም ነበረ። መጠየቁ አይከፋም። ተረጋጉ ነው የምላችሁ። ሚኪ ሳርዬ ይኸውልሽ፣ ሰው የትላንትናውን አስክሬን መርምሩ ሲለን ነበር አይደለ? ዲኤንኤ ውሰዱ ብሎ የ2 ዓመት አስክሬን መርምሩ ሲሉን ነበር አይደል? ለምን አልተመረመረም ዲኤንኤ ምናምን ሲባል ነበር። የዛሬውንም ዲኤንኤን እንውሰድ። ሌላ አበያ ለብሳ ደግሞ የመጣች ያመጧት ደግሞ በእርግጥ እነዚህ የሞቱትም ሀና ናቸው። ገባሽ? ግን ደግሞ እኛ አሁን እያለን ያለነው ሀና አለች አልሞተችም፣ አግተዋታል። የታገተችው ሀና ደግሞ እርስ በርስ በተጣሉ ጸብ ማደራደሪያ ድልድይ ያደረጓት ሀናን ነው። ስለዚህ እኛ የምንፈልገው ሀናን ነው እንጂ ዲኤንኤን አይደለም። ዲኤንኤ የሚያስፈልገው ልጅ ተወልዶ አባት ሲክድ እንጂ በጨካኞች ለታገተ ሰው ዲኤንኤ አያስፈልግም። እሺ ጋይስ፣ ማሚ የምትሉ ማሚ አለህ? ማሚ ካለ እኮ ጆከር በራሱ ይስበዋል እንደ ቅድሙ። ማሚ አለህ? እሺ ማሚ ፍላወር መስጠት አይችልም ማሚ። ኦኬ የት አለ? ጆከር በተደጋጋሚ ቅድም ስቦታል ራሱ። መጣው ብሏችሁ ነው ወይስ ምንድን ነው? ምን እየጠበቃችሁ ነው? የሸዋን መብረቅ ላስገባው? እሱን ነው የምትፈልጉት? የሸዋን መብረቅ ይታየኛል። ማሚ አንቲ ማሚ ነው የሚፈልጉት። ማሚ ማሚ እያሉ ነው የሚጽፉት። ማሚ ግባ። ለኛል ከጆከር ጋር እያወሩ መሰለኝ እኮ ሳሩ። ጥሩ እሺ ማሚ ኦኬ ታለ ማሚ አላከማ ጋይሳ የለማ እንዴ ላርጋችሁ